ዘንድ ከሰማይ በታች የተሰጠ ይህ ስም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አንዴና ለመጨረሻ ጊዜ ታርዶልናል። ዳግም ሲመጣ ግን ሊታረድ አይደለም። የዚህቿን ቤተክርስቲያንን ሊነጥቅ ነው። ለዚህ እላችኋለሁ መጽሐፍ ሲናገር አንተ የተኛህ ንቃ ይላል። ዛሬ የተኛችሁ ትነቁ ዘንድ ኢየሱስ ክርስቶስ እንደ ግል አዳኝ ያልተቀበላችሁ እሱን ትቀበሉ ዘንድ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። አይገርም? ኢየሱስ ብቻውን ያድናል። ሙሽራው ይመጣል። ይሄ ትክክለኛ መልእክት ነው። ክብር ለኢየሱስ ይሁን። በተገኘ አጋጣሚ ሁሉ ስለ ኢየሱስ መናገር ደስ አይልም? እንዴት ናችሁ? የኢየሱስ ስም ይባረክ። ምንም ማድረግ አይቻልም። ወዳችኋለሁ። ላይክ በማድረግ ጀምሩ። ሰው የንጉድ ሻፈር ወደ ሰሪኝ ተመልሷል። እየሸለለ ነው፣ እየፎከረ ነው፣ ዘራፍ እያለ ነው። ፍየል ከመድረሷ ቅጠል መበጠሷ። እንደው ግን ጴንጤዎች አረ ተው፣ ግን ተው፣ የምር አረረፉ ተው። በቃ እንደው ያበደ የነቀለ ግራ የገባው የአትሊስት መጠራቀሚያ ተው። እንደው ትንሽ እንኳን እንዲማሩ እንዲያስተውሉ እንኳን እድል በሰጧቸው። ይሄ ሰውዬ ምን እንደሚስሙት ሸዋፈራው። ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ ነው። የሃይማኖት ተቋም የኛ ሰዎች ሰብስበው ስለ አደባባይ ስብከት ስለመመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክር ታዲያ? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ፣ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። ባባዩን ግን ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። ሰማይ ፈቅዶልናል። የማንንም ፈቃድ አንፈልግም። የቀለጠው መንደር እኔ አይመለከተኝም፣ መድኃኒቱን አቁሟል፣ ማንም ምንም አያደርገኝም ብሏል፣ ከሰማይ የተሰጠኝ ፍቃድ ነው ብሏል፣ ከሰማይ ላይሰንስ ተቀብሏል፣ ስለዚህ ማንም ሰው አያቆመኝም ብሎ የሃይማኖት ተቋማትን እነ ቀሲስ ታጋይ ላይ ተነስቷል። ስለዚህ ማንም ቀና ብሎ አያየኝም፣ እንደፈለኩ አደባባይ ላይ ወጥቼ እጮሃለሁ፣ ያሻኝን እናገራለሁ፣ ማን ነው እኔ ሊገድበኝ የሚችል ብሎ ሲያቀራራ ሲሸልል ነበር። ገና ለገና ጴንጤ መንግስት አለ ብሎ እኮ ገና ለገና ማንኛውም ያበደ የነቀለ ግራ የተጋባው ኢየሱስ ጋር መጥቶ እርፍላል። እውነት ነው። ይኸውልህ ለጻድቃን ሰርተን እንትን አድርገን እንጸድቃለን የሚሉ አይነት ሰዎች አይደለም። ያበደ የነቀለ ግራ የተጋባ የተጨነቀ መጥቶ የሚያርፍበት ነው። ይሄን ስለመሰከርክልን እናመሰግናለን። ስለ ወንጌል ልናወራ ሌላ ቦታ መሄድ አለብን። ከሰማይ ላይሰንስ አውጥ ገና ቤት ለቤት እንሄዳለን። አትበሳጭ። ኢየሱስ ያድናል። አናት ላይ የተቀመጠው አጋንንት እንዲየሆነ ነው። አብዳል ያበደ ምናምን ስለ ኢየሱስ ማበድ እኮ አይደለም። ሌላም ካለ ብንሆንስ ምን ችግር አለ? ምን ችግር አለ? ህይወት ነው። ህይወት አገኝተን ነው። በጨለማ ውስጥ ላለ እንዳንተ ላሉ ሰዎች ኑ ወደ ኢየሱስ እያለን ነው። ምንም ልትል ትችላለህ። የፈለከውን ታርጋም ተመለጠፍ ትችላለህ። ኢየሱስ ግን ብቻውን ያድናል። በአደባባይ እንመሰክራለን። ቤት ለቤት እንጀምራለን። አንኳኩተን ጌታ ኢየሱስን ተቀብላችኋል? አልተቀበልንም? ህይወት እሱ ነው፣ መንገድ እሱ ነው፣ እውነት እሱ ነው። ከሱ ውጪ ገደል ነው። ብቻውን ያድናል። ይሄንንማ እንጀምራለን። በጣም ተቃጠልክ፣ ያበደ ገና ሌላም ካለ እንሆናለን። ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስማኝ፣ ኢየሱስን ማውራቴ ካስባለኝ ተራ ሰገጤነሽ ልባል ልገለል ከሰው ተራ ክብሬን ጥዬ ማምለኬ ለርሱ መቀኘቴ ካስባለኝ ክብረቢስ ደጋግመው ይበሉን ድሮሽ ምን ክብር አለኝ ሌላ ከኢየሱስ። ውርደት ነው ቢባል ያድናል ማለት ሁሌ ዋረዳለው ይሄንን ውርደት በነፍሴ ቢመጣ ነገሩ አይሎ በአቋሜ ጽዱ ነኝ ይሂድ ስጋዬን ገሎ ጌታዬን እንዳየው ድልድይ ይሆነኛል የናፈኩትን እንድዳስስ እንዳገኝ ያደርገኛል ከሞት ፍርሃት ነፃ ነኝ ኢየሱስ ሞቶልኛል። ዳሰምን ቆንጆ መልእክት ምንም ማድረግ አይቻልም። ኢየሱስ ያድናል። ሰውልንም ስለ ኢየሱስ እንዲህ በየመንገዱ ጉሮሮአችንን እስኪል ድረስ እንናገር ሌሎቹን እንደሚገርማቸው ታውቃላችሁ። ምን ስለ ኢየሱስ ይኛድ ከድሮ ጀምሮ ነው የምናውቀው። ምን ነው አዲስ ሆነባችሁ ብርቅ ሆነባችሁና ይሉናል። ብራዘር አንተ ስለ ኢየሱስ ታሪክ እንጂ ኢየሱስን ካወቅ ከዛ በኋላ ስለሱ ዝም ማለት አትችልም። ቤት መቀመጥ አትችልም። ስለሱ ዝም ማለት አትችልም። ከምን ጨለማ ወደ ምን ብርሃን እንደሄድክ ታውቃለህ። ስለ ኢየሱስ ዝም ካለ አልነካህም ማለት ነው። ሰዎች ኢየሱስን የህይወታቸው መድኃኒትና ጌታ አድርገው
ከተቀበሉ በኋላ ሌላ ሰው ይሆናል። እባክህ ስለ ኢየሱስ መስክር አይባልም። አለ ስለሱ እናወራለን። ገና ወደፊት እንቀጥላለን። ብቻውን ህይወት ሰጣለ። ተረት እኮ አይደለም፣ አፈ ታሪክ አይደለም፣ እውነት ነው። ምንም ማድረግ አይቻልም። ስወይንንም አሚና ተው ግን ተው አልተውም። እንዴት እንዲህ ይላሉ? ኢየሱስ ክርስቶስ አብ ነው። እንዴት እንዲህ ይላሉ? ኢየሱስ ክርስቶስ መንፈስ ቅዱስ ነው። እንደዚህ አይደለም። ውሉን ባይረዱ ግራ ቢገባቸው ኢየሱስ ክርስቶስን ሲፈልጉ ሱሪ፣ ሲፈልጉ ቱታ፣ ሲፈልጉ አባት ማድረግ አማራቸው። እንደዚህ አይደለም። በቃሉ ተጽፎ እኛ እንዳነበብነው አንድ ጥቅስ አይደለም፣ ሙሉ መጽሐፍ ቅዱስ በእርግጥ እንደሚለው ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው። ግራ በተጋባ በሐሰት ኑፋቄ፣ ነጭ በሆነ ውሸት ከእውነት በራቀ ሐሰት ተከምራ በታክል ተራራ ልታመጣ አትችልም። ልጅን ወደ አባ ስፍራ ልንገርህ ወዳጄ፣ በቅዠት በጀመረ በአንድ ተራ ትምህርት ልታመጣ አትሞክር። ልጅን ወደ አባት፣ ልጅም ልጅ ነው፣ አባትም አባት። ብመርህም ዋጠው ይህንን እውነት። ምንም ማድረግ አይቻልም። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ሰውየንንም ቀናው ቆየቼ ኪዳነ ምሕረት ከየትኛው መጽሐፍ አመጣው? ከየትኛው መጽሐፍ? እስቲ መጽሐፍ ቅዱስ ጥቅስ ስጠኝ። ማለት ቆይቼ ኪዳነ ምሕረትን ደጅ ጠናው የሚል ትምህርት አሳየኝ፣ ወይም ደግሞ ጥቅስ ስጠኝ። ሐዋርያቶች ነቢያቶች ያስተማሩትን ትምህርት ስጠኝ። ትምህርት ስጠኝ ብለህ ትምህርት የለህም። የትኛውንም ጥቅስ ልጠቅስ አትችልም። እኔ ግን አንድ ጥቅስ አለኝ። ነብዩ ዳዊት የዘመረው ዝማሬ አለ። በመዝሙር 40 ቁጥር 1 ላይ እንደዚህ ብሎ ዘምሯል። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ብሏል። ስለዚህ ይሄንን ጥቅስ ይሄንን ትምህርት ወስደን ለፍጥረት መስጠት ይሄ ትውልድን ማስረገም ነው። ዛሬ ምድራችን ያለችበት ችግር ምንድነው ብለን ስንል አምላክን ትተን ፈጣሪን ትተን የተፈጠሩትን ስለተከተልን ነው። በመስቀል ላይ ቤዛ የሆነልንን ትተን የተፈጠሩትን ስላመለክን ነው። ስለዚህ ወንድሜ ይሄንን መዝሙር ለአምላክ ለእግዚአብሔር መልሰው፣ ልክ መጽሐፉ እንደሚያስተምረው፣ ልክ መጽሐፉ እንደሚናገረው መዝሙሩን ዘምረው። ምክንያቱም መጽሐፉ ምንድነው የሚለው? እግዚአብሔርን ቆይቼ ደጅ ጠናሁት እርሱም ዘንበል አለልኝ ነው የሚለው። ስለዚህ መዝሙርህም እንደዚሁ ነው መሆን ያለበት። አባቶች እንዳስተማሩት፣ ነቢያቶች እንዳስተማሩት፣ ሐዋርያቶች እንዳስተማሩት ነው ልትዘምርም፣ ልታወራም፣ ልትናገርም፣ ልትሰብክም የሚገባው። ከዚህ ውጪ የሆነ ትምህርት፣ ከዚህ ውጪ የሆነ ስብከት፣ ከዚህ ውጪ የሆነ ዝማሬ ትውልድ ላይ መርገምን ያመጣል። እንግዲህ ኢየሱስ ያድናል። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ሰውየንንም እኛንና እግዚአብሔርን ለማስታረቅ እኛን ይዞ የሚገባ ሰው መሆን አለበት። አምላክን ይዞ የሚመጣ አምላክ መሆን አለበት። ይሄ እኮ ነው መካከለኝነት ማለት። አሁን መካከለኝነት፣ አማላጅነት ምናምን ይሄም ሲሪየስ ነው እኛ ጋር። አማላጅነትና መካከለኝነት እኮ እግዚአብሔር ወልድን ዝቅ የሚያደርግ ነገር ሳይሆን የሚያከብር ነገር ነው። ኢትስ አንቢሊቨብል ዊዝደም ነው። እና ዝቅ ያደርገው እንዴት አድርጎ ከፍ ያደርገዋል እንጂ አልተገኘማ ይሄንን የሚያደርግ እንዴ? እኛን ሆኖ በፊቱ የሚታይ እሱን ሆኖ እኛ ጋር እንደው አልተገኘማ። በዓለም ላይ የለማ። በዓለም ላይ ይሄን ማድረግ የቻለ የለማ። ጽድቃችን ሆኖ እኛን ሆኖ ይታይልናል። እኛ ደግሞ እንዴት ነው የምናየው እግዚአብሔርን ስለ እግዚአብሔር ሆኖ ለኛም ታየ፣ ለሱም ታየ፣ ለኛም ታየ፣ ለአምላክም ታየ። እኛን ሆኖ ወከለን፣ እሱን ሆኖ እዚህ ያሳየን። እግዚአብሔር የተባረከ ይሁን። መካከለኝነት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ነው። በቃ ይሄ ነው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻውን ያድናል። ታኳ አያስፈልግም። ሰውየንንም ክርስቲያን ባትሆኑም በጣም ከባድ። አንደኛ ፍርዱን ተወው። የሚመጣው ፍርድ እሱ እንደተቀመጠ ሆኖ እዚህ ምድር ላይ ራስ ላይ ፈርደ የምትንከራተተው እግዚአብሔር ባልፈረደ እሱ ወደፊት ይፈርድብሃል። እዚሁ ደግሞ ራስ ላይ ፈርደ ስቴጅ ድንጋይ ልሸከም የሆነ አንድ እንትን አለ አሉ። ድንጋይ ትልቅ እሱን ያነሳ ጻድቅ ነው አሉ። ትልቅ ክብ ድንጋይ የሚያሟልጭ እንደው ትንሽ እንኳን እንደው የሚመች ቢሆን አይተዋል ፌስቡክ ላይ እንዲህ ይዘው ሲንገዳገዱ። ስለዚህ ያ ሁሉ ቆሞ የሚያይ አሮጊት ጻድቅ አይደለም። ያን ድንጋይ ማንሳት አይችልም። ያ ወጠምሻ ልጅ ያነሳው ግን ጻድቅ ነው። ጽድቅ በምን ሊሆን ነው? አቤት እስከዚህ ድረስ ብላይንድ ትሆናለህ። ይሄ መታወር እኮ በኢየሱስ ክርስቶስ የሆነ ኮብልስቶን አንስተ ከዛ በኋላ ጸድቃል። ድንጋይ አረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ስወይንንም ታውቃላችሁ ኢየሱስ ራሱ እግሩን ሊያጥበው ሲል ጴጥሮስን ና ወደዚህ ቅረብ ሲለው አይ
አንተ አታጠብ። ኖ ኖ ኖ ኖ ካላጠብኩ ከኔ ጋር እድል ፈንታ የለም ይለዋል። እንድነውስ ሙሉ ሰውነቴን እጠበኝ ስለ ኖ ኖ ኖ ኖ እግር ብቻ ነው የሚታጠበው። ስለዚህ አንድ የቀረ ነገር፣ አንድ ለእግዚአብሔር የማይመች ነገር ዛሬ እግዚአብሔር ከላያችን ላይ ያራግፈዋል። ለሱ የማይሆን ነገር፣ እንቅፋት የሚሆን ነገር የተነቀለ ይሁን። ደስ የሚል ቆንጆ መልእክት ስሙ። ይሄንንም እኔ አንድ በጣም የሚደንቀኝ የነ ጳውሎስ ይሄ ፊልጵስዩስ ከተማ ሐዋርያት ሥራ 16 እስር ቤት እንደው እኛ እኮ በመዝሙርም በምንም እኮ ስለዘመር ነውና በጣም ብዙ ጊዜ አገልጋዮቻችን ስለነገሩኝ ኖርማል ነው እንዴ? እግር በእግር ብረት ተጠረቁ፣ እጅ በሰንሰለት ተጠረቁ፣ ሲገረፉ ውለው ቁስል በቁስል ሆነው ጨለማ ቤት ውስጥ ኩራዝ የለ እንዲህ ታስረው ጳውሎስና ሲላስ አይደል ቢለው እንደዚህ መሃል ላይ ግንድ አለ፣ እንዲህ ነው የሚጠርቋቸው። እግራቸውን ደግሞ እግር ብረት አለ፣ ቁስሉ ላይ ነው ባይዘው የሚያጋድሙት። ዝም ብሎ ባዶ ላይ ቢቀመጥ ያማል እንኳን ቆስለ እዛ ውስጥ ሆነው ጨለማ ነው ቁስል። እኔ መቼስ እምላችሁ እግዚአብሔር ሆይ አትፈርድም ወይ ቢሉ ትክክል ነው። ማመስገናቸው ሞር አድቫንስ ነው። ይሄ ክርስትና ነው። እንዲህ ተጠርቀው እግዚአብሔርን በዜማ ሲለምኑ ነው እንደሚለው ይዘምሩ። እግዚአብሔር አመሰገናችሁኝ። ዋ በሳሎች ነው እንዴ ያለው። ዋናቸው ክርስቶስ ነው፣ ዋናቸው መዳናቸው ነው፣ ዋናቸው እግዚአብሔር ነው። ሌላውን ጨምሮ ሰጣቸው። እነሱ ከመፈታት ጋር ከእስር ቤት መፍረስ ጋር ከምናምን ጋር ይፈርሳል ብለውም አይደለም የሚዘምሩት፣ ዝም ብለው ነው የሚዘምሩት። ይፍረስ አይፍረስ የራሱ ጉዳይ ነው። ይግደሏቸው ይልቀቋቸው የነሱ ቢዝነስ አይደለም። እግዚአብሔር ወንጌል እንዲቀጥል ከፈለገ ያስለቅቃል። ጨረሳቸዋል ካለን ደግሞ በዚህ እንሂድ። ሰዎች ሰማይ ከሄድንም ያው እዛው ምስጋና መቀጠላችን አይቀርም እዚቹን ጀምራት ብለው በጣም ሲያሰቃዩአቸው ባይዘው ወደ ሞጣ ጋር ሲሉ መሄዴ ነው የሚሉት። ረዛ ሰማይ ፊት ለፊት ናፍቆኝ ነበር። እንደውም ላይ ሆኖ ሰይጣንን ተስፋ የሚያስቆርጡት እኮ በስለው ነው። በስለው ብስል ስትል ሰይጣን ራሱ ግራ ይገባዋል። የሚለምነው ነገር ይሄ ሰውዬ ሰይጣን እጅ ላይ ያለ ነገር አለምንም። እግዚአብሔርን ራሱን ነው የምንለምነው። እግዚአብሔር ደግሞ ሰይጣን ጋር የለም። ገንዘብ ሰይጣን ጋር ሊኖር ይችላል። የሆነ ነገር ሰይጣን ጋር፣ ዝና ሰይጣን ጋር ሊኖር፣ ምንም ነገር ሊኖር ይችላል። ባይዘና ማኒፑሌት ሊያደርግ ይችላል። እግዚአብሔር ወይ ብር ስትል ሰይጣን እዛ ጋር ያሳያል። እግዚአብሔር ወይ ትቆያለህ ወይ ትላለህ እየጸለይክ እዛ ጋር ያሳየ ነው። ሰው ልቡ ይሄዳል። አየህ በጣም ስትበስልስ እግዚአብሔር ሆይ አንተን ነው የምፈልግ ትላለህ። እግዚአብሔር ደግሞ ራሱ ጋር ብቻ ነው ያለው፣ ማንም ጋር የለም። እግዚአብሔር ብቻውን ነው የሚኖረው። ሰይጣን እጅ ላይ ያለ ነገር አትለምንም ስትበስል። ብሩንስ ከክብር ጋር ይሰጣል። ዝናውን ከክብር ጋር ይሰጣል። አፍተሮ ላይ አያስፈልግም፣ ግን ከክብር ጋር ይሰጣል። ካስፈለገ አሁን ለአብርሃም ስምህን ገናና አደርገዋለሁ የሚል ቃል አለ። ዳዊት ዝናው ወጣ የሚላል ዝና ይውጣ የሚል ግን ጸሎት ጸልዮ ያውቁ ዝም ብሎ ነው ወጣው። እግዚአብሔር ለምን መሰል ዋናው ሲገባ ሌላ ቢጨምርልህ ተጀመረ አልተጀመረ ጉዳይ አይደለም። በተትና ጎናቸው ለሰው ዋናው ይግባን፣ ተጨማሪው ቀጥሎ ይመጣል በሉት። ዋናው ይግባን፣ ተጨማሪው ቀጥሎ ይመጣል። እኛ እኮ በተጨማሪ ላይ ነው መከራ እየበላን ያለ። አረ እግዚአብሔር ልብ ይስጥ። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻል። ራሱ ይምጣ፣ ሌላው ይመጣል። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ስወይንንም በጌታ ሆናችሁ የወደቃችሁ ሰዎች፣ በተለያየ አይነት ነገር ውስጥ እያለፋችሁ ያላችሁ ሰዎች በጌታ ካልሆኑ ሰዎች በምን እንደምትለዩ ልንገራችሁ። ምሳሌ 24 ቁጥር 16 ላይ እንደዚህ ይላል፣ ጻድቅ ግን 7 ጊዜ ይወድቃል መልሶ ደግሞ ይነሳል ይላል። ኃጢአተኛ ግን ይወድቃል ከዛ ደግሞ መነሻ የለውም። ኃጢአተኛ አንድ ጊዜ በጥፋት ይወድቃል ብሎ ነው የሚናገረውና ሁለቱም ይወድቃሉ። አይገርም? ኃጢአተኛ ብቻ ይወድቃል አይደለም የሚለው፣ ጻድቅም እንደውም 7 ጊዜ ይወድቃል ይላል። ከዛ ግን በእኛና ክርስቶስን ባመን ነው ከእግዚአብሔር ጋር እየሄደን ባለነው ሰዎችና እግዚአብሔርን በማያውቁ ሰዎች፣ አካሄዳቸው ከእግዚአብሔር ጋር ባልሆኑ ሰዎች መካከል ሁለታችንም ጋር ባለው ውድቀት መካከል ያለው ሰፊ ልዩነት ምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር የሚሄድ ሰው ጻድቅ ሰው መልሶ ይነሳል ይላል። እግዚአብሔር አምላክ መልሳችሁ የምትነሱበትን አቅም፣ መልሳችሁ ከገባችሁበት ጭንቀት፣ ከገባችሁበት አጣብቂኝ ውስጥ የምትወጡበትን ኃይል ዛሬ በጌታ በኢየሱስ ስም እንዲሰጣችሁ ጸልያለሁ። what a powerful word። በቃ በጣም 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 ተች ያደረገኝ ወርድ ነው። የት እንዳለው ይታያችኋል።
እዚህ አካባቢ ሆኜ እኔን ሜዲቴት እያደረኩ የነበረው። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይንንም እምነት የሚባል ገንዘብ አለኝ። ምን ልገዛ ፈልጌያለሁ? መዳን የሚሸጥበት ሱቅ እንዳለ ተነግሮኛል። ሄድኩና ባለሱቁን አገኘሁት። ባለሱቅ አቤት መዳን አለ? አዎ አለኝ። ዋጋው ስንት ነው? ዋጋው እምነት ነው ይለኛል። ከዛ በኋላ እሺ ብዬ እምነቴን አወጣሁና ምን ልገዛ ነው? መዳን ልገዛ ነው። እና መዳን የሚባል ጥቅል ነገር ወይም ቦክስ ሰጠኝ። ከዛ በኋላ ወደ ቤቴ ገሰገስኩ። ከዛ ያንን ቦክስ ከፈትኩት እና ቦክሱን ስከፍተው አንድ ትልቅ ጥቅል ላየሁ አገኘሁ። እሱ ምንድነው? መዳን ወይም ሳልቬሽን ወይም ድነሃል አለኝ። በጣም ደስ አለኝ። ካርቶኑ ልጥለው ስል ከበድ ይላል። ሌላ ነገር አለው እንዴ ብዬ ከፈት ሳደርግ ከስር ሌላ ራሱን የቻለ ጥቅል አለ። ምን ይባላል እሱ? ሰርቪስ ወይም አገልግሎት ይላል። እኔ የፈለኩት ምንድነው? መዳን ነው። ይሁና ምን ችግር አለ? ጥሩ ነው ብዬ የዳነ ሰው ይሰራል፣ ያገለግላል። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።